ሰላም ሰላም ቤተሰብ እንደምን አላችሁ? ሁሉ ሰላም ነው? ጠፍቻለሁ ከረጅም ጊዜ በኋላ ዛሬ ተገናኝተናል ማለት ነው። ደህና ናችሁ? ሁሉ ሰላም ነው? እንደምታውቁት እንግዲህ ኢትዮጵያ ውስጥ ነው ያለሁት። ኢትዮጵያ ከመጣሁ 6 ወር አልፎኝ ወደ 6 ወር ብቻ እንደዛ አካባቢ ሆኖኛልና እናትና አባቴን አላየዋቸውም ማለት ነው። የምኖረው አዲስ አበባ ነው። ወደ ጎንደር አልሄድኩም። እሱም ያልሄድኩበት ምክንያት እንግዲህ አማራ ክልል ያለውን ነገር ታውቃላችሁ። ጦርነት ነው ምናምን እንደፈለጋችሁ እናንተ እንዳሰባችሁት አይደለም፣ መንቀሳቀስ አትችሉም ማለት ነውና አሁን ለፋሲካ ግን እንደምንም ብዬ እሄዳለሁ ማለት ነውና እንግዲህ እዛ ያለውን ነገር መንገዱ እንዴት እንደሆነ ምናምን እኔም የማየው ነገር አለኝ ምናምን እያንዳንዱ ነገር አሳያችኋለሁ። አሁን እየተጓዝኩኝ ነው ማለት ነው ወደዛ ለመሄድ። እውነት ለመናገር እግዚአብሔር ነው የምላችሁ ኢትዮጵያ ውስጥ በጣም ከባድ ነው። እኔ እንደምትሉት ምናምን አይደለም። አማራ ክልል ለመሄድ ከአንድ ቦታ ወደ አንድ ቦታ በፈለጋችሁበት ሰዓት አትደርሱም። በዚህን ቀን ትኬት ብትቆርጡ መንገድ ሊዘጋ ይችላል። የሆነ ነገር ጦርነት ሊሆን ይችላል ምናምን ብቻ የእውነት በጣም ከባድ ነገር ነው። እንደፈለጋችሁ የምትሆኑበት ሀገር አይደለችም አሁን ላይ ማለት እንግዲህ እኔ 6 ወር ድረስ እኔ እናትና አባቴን አላየዋቸውም ማለት ነው። አስባችሁታል? እና እውነት ለመናገር ማለት እግዚአብሔርን እንዶ አሁን ከዚህ አዲስ አበባ ጎንደር የምትሄዱበት እና ከአረብ ሀገር አዲስ አበባ የምትገቡበት ምን ያክል እንደምታወጡ ታውቃላችሁ? እና ወጪ እኩል ነው። በቃ ሰውን ለመጠየቅ የሆነ ቦታ ለመሄድ የታክሲ ውድነት፣ ሰውን ለመጠየቅ ራሱ ሁኔታ አሁን ላይ በጣም ከባድ ነው። ማርያም ባዶ እጃችሁን አትሄዱም። በዛ ላይ ኑሮ ከባድ ነው። አሁን እንደፈለጋችሁ ቤተሰብ እንደ ድሮ በመኪና ሄዳችሁ የምትጠይቁት አይደለም ምናምን የመኪና ውድ ነው። እኔ እርግጥ እየሄድኩኝ ያለሁት በፕሌን ነው ግን በፕሌን ቢሄድም በጣም ከባድ ነው እውነት ለመናገር ማለት ነው። የእውነት እንደ በቃ አሁን እኔ ከአዲስ አበባ እስከ ጎንደር በጣም ብዙ ብር ነው ጨርሼ የምመጣው እስከ 40,000 ምናምን ጨርሳችሁ ትመጣላችሁ። እሱንም ትራንስፖርት ምናምን ቡና ስኳር ምናምን እንደዚህ ልብስ የምትገዙ ከሆነ ምናምን ከዛ በላይ ነው እና ቤተሰብ ከዛ ሁናችሁ እንደምታስቡት አይደለም። አሁን እኛ እዛ ሁነን ብቻ የማዳም ጭቅጭቅ ማረፍ ከድካማችን ማረፍ ምናምን ነው። ይህም ብቻ ነው የምናስብ እንጂ ኢትዮጵያ ውስጥ መተን ምን እንሰራለን እንዴት እንሆናለን ምናምን የሚለውን ከራሴ ጀምሬን ያላስብኩትም። ገብታችኋል? ግን እዚህ መታችሁ ራሱ ህይወት በጣም ከባድ እንደሆነች ነው የምነግራችሁ። የእውነት ነው የምላችሁና እናንተ ባሰባችሁት አይደለም የሚሆነው። በቃ በሌላ መንገድ ነው የሚሆነው። የእውነት ነው የምላችሁና እኔ እንግዲህ እስከዛሬ እኔ እናትና አባቶችን እህት ወንድሞችን ሳላይ ይቀመጣሉ ብዬ አልጠበቅኩም። ግን ደግሞ አገር ሰላም ካልሆነ መንገድ ካልተከፈተ በሰላማዊ መንገድ የማትንቀሳቀሱ ከሆነ ያው እየተነፋፈቅን በስልክ እያወራን እስከዛሬ ቆይተናል ማለት ነው። እና ይሄን ልላችሁ ፈልጌ ነው ቤተሰብ እና ስትሄዱ ደስ ይላችኋል። ቤተሰብ ስትጠይቁ ምናምን ስትገናኙ ምናምን በጣም ነው ደስ ይምላችሁ። ግን እንደምንም ነገር ትሄዳላችሁ። መንገዱ ቢርቃችሁ ምናምን የፈለጋችሁትን ያክል ብር ገንዘብ ብታወጡ ምናምን ችግር የለውም። ግን ለእናንተ ድብርት የሚፈጥረው ቤተሰብ ጋር ቆይታችሁ ስትመለሱ ግን እግዚአብሔር እንዴት እንደሚያስጠላ ስሜቱን ልነግራችሁ አልችልም ማለት ነው። አሁን እንግዲህ ከኤርፖርት ወርጄ ወደ ባህር ዳር መናኸሪያ ጋር እየሄድኩኝ ነው ማለት ነው። አሁን መናኸሪያን ተሳፍሬ እየሄድኩኝ ነው ያለሁት ማለት ነውና አማራ ክልል በተለይ በባህር ዳር መስመር በጣም ከባድ ነው ለመናገር ቤተሰብ። ብዙ ነገሮች አሉ፣ እቃ መዘረፍ አለ ምናምን በጣም ብዙ። ይቅርታ አቋረጥኩባችሁና ልላችሁ የምፈልገው ነገር ማለት ነው የእውነት ለመናገር አሁን እኔ እዚህ 6 ወር የቆየሁበት ያክል አረብ ሀገር ብቆይ ያስቡት። ያለ ስራ ይሄን ያክል መቆየት ቤተሰብን ሳላገኝ ምናምን በጣም ነው የሚከብደው ማለት ነው። ልላችሁ የምፈልገው ነገር ከዚህ ሙናችሁ ቤተሰብ ጋር የማትኖሩ ከሆነ በጣም ነው የሚከብደው። እኔ እውነት ለመናገር እንደ ስደት ነው የሚቆጠረው ቤተሰብ ጋር አብራችሁ ካልሆናችሁ። ብቻ በአጠቃላይ በጣም ነው የሚከብደው እውነት ለመናገር ከሆነ አሁን ላይ እንደፈለገ